አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አያምርም? ማሻአላ ተባረካላ። እንዴት ናችሁ? ሁሉማን ነው? አገራችን ሰላም የሚዬ ኢትዮጵያ ለዘላለም ትኑር እያልኩኝ እንግዲህ ዛሬ ደግሞ የጋገርኩትን እንጀራ ምን የመሰለ ሸበላ ማለት ነው። አያችሁ ከኋላ ብስሚላ ማሻአላ ተባረከላ። ብስሚላ ማሻአላ ተባረከላ። እውነቴን ነው የሚላችሁ የሚያምር እንጀራ እዩ ሲያምር እና ይሄን የመሰለ እንጀራ ጋግረናል ማለት ነው። ከኋላው ራሱ ማኛ ጤፍ ራሱ የሚያሸንፍ ነው። እውነቴን ነው የሚላችሁ ማለት ነው። ልስላሴው ልነግራችሁ አልችልም። ልስላሴው ማለት ነው የእንጀራው ልስላሴ ማሻአላ ተባረከላላችኋለሁኝ። እንግዲህ ዛሬ እንጀራ ጋግረናል። ምሳልን በላ ነው። እዚህ ጋር እንግዲህ ቆስጣ አለን ማለት ነው። ቀይ ስር፣ ሰላጣ፣ ድፍን ምስር ወጥ እና የሚያምር ማለት ነው። እንግዲህ ሰርተናል። ማሻአላ ተባረከላ። እንጀራው ልነግራችሁ አልችልም። በጣም 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 ነው ደስ ያለኝ ማለት ነው። ሲሲቡት ራሱ እንደ እንትን ነው የሚሳበው ማለት ነው። እውነቴን ነው የምላችሁ። ዱቄቱን ሀምሼ ነበር ከዛ በኋላ የጋገርኩት ማለት ነው። እውነቴን ነው አስተስቶኛል ማለት ነው። እንግዲህ ሁሌም እጋግራለሁ። ማሻአላ ተባረከላ። ሁሌም ጥሩ እንጀራ ነው የሚወጣልኝ። መጀመሪያ ሰሞን እምቢ ብሎኝ ነበር። አሁን ግን በጣም 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 የሚያምር ማለት ነው እንጀራ ወጥቶልኛል። እንጀራ ጋግረናል። እንግዲህ ሳናስበው ሴትዮዋ ቆስታ አመጣችልን። ከዛ በኋላ መጋገር ጀመርን እላችኋለሁኝ። እንግዲህ ልንበላ ነው። ምሳ ልንበላ ነው። አብረን እንብላ። ኑ ተፈደሉ። የዛሬ ምሳችን ይሄን ይመስላል እና እናንተም ኑና ብሉ። ያልሰራችሁ ሰርታችሁ ብሉ። ወጪ ማይፈልግ ኮተት ማይፈልግ ነው። እውነቴን ነው። ቀይ ስር 5 ብር ነው የገዛ ነው እና ሰላጣ ቤት ውስጥ ያለ ነው። ምስር ቆስታ ሴት ያምታልን ነው እንግዲህ እና ምርጥና ቆንጆ ምሳ ተሰርቷል ማለት ነው። እውነቴን ነው። ሰርታችሁ ብሉ። ውጭ ላይ የሚገዙ ጮጋራ በሽተኛ የሚያረጋችሁ፣ በዛ ላይ አንድ ቀን ከተቀመጠ በኋላ ይሻግታል። ከዛ በሽተኛ ነው የሚያረጋችሁ ማለት ነው። እውነቴን ነው የሚላችሁ። ይሄን የመሰለ እንጀራ ጋግራችሁ ዱቄቱን አምሳችሁ ቁጥር 1 ቁጥር 2 የሚል ዱቄት የለም። ማንኛውም ዱቄት ያገኛችሁትን ዱቄት ሀምሳችሁ ስሩት። ሳታምሱትን ብሰሩት ጥሩ ነው፣ ችግር የለውም በነገራችን ላይ። ነገር ግን ጣዕሙና አይኑ እንደዚህ አያምርም ማለት ነው። አይኑ ይወጣዋል ሁሉ ነገር፣ ነገር ግን ሽታው ራሱ የዱቄቱ አለው ማለት ነው። እንደዚህ ደግሞ አርጋችሁ ከጋገራችሁ ደግሞ ዱቄቱ እንጀራው ራሱ ፍርፍር ስትሰሩበት ራሱ አይቦክም ማለት ነው። ፍርፍር ራሱ ይሰራበታል። እናም በጣም አሪፍ ቆንጆ ነው ላችኋለሁኝ ቤተሰቦቼ፣ እወዳችኋለሁኝ። ዱቄቱን ካመሳችሁ በኋላ ኦርሾ ደግሞ 1-2 ቀን አብክቼ አስቀምጬ ነው ከዛ በኋላ የጋገርኩት ማለት ነው። ወዳው ለወዳውም ሰርታችሁ እንትን ማድረግ ትችላላችሁ፣ ጊዜ ከሌላችሁ ማለት ነው። ማታውን አቦካሁት፣ ጠዋት ደግሞ ጋገርኩት ማለት ነው። እና ቤተሰቦቼ ማታ ለሊቱ 11 ሰዓት ባለሁበት አገር ላይ ነው ያቦካሁት ማለት ነው። እንግዲህ ብሉ፣ ኑ ተፈደሉ፣ እንብላ። ምሳላችኋለሁኝ ቤተሰቦቼ፣ ወዳችኋለሁኝ። ወሰላሙ አለይኩም።